እንደዛ ስታብድ ደውለክ ዘኔክስት ዴይ አላደረኩትም። በቃ አትኦል ይቅርብኝ ብዬ ነው የወጣሁት። ሳሙና የበላው ቀን ስታብድ አቆምኩኝ። ኦኬ ክብራቸውን ነክቻለሁ ብዬ አሰብኩትኝ። ሽንት ቤት ገብቼ ብተኛ ምን እንደምታደርጉ አሰብኩት። በበርበሬ ብዘፈዘፍ ከቤተሰብ መዝገብ ላይ ታስወጡኛላችሁ ብዬ ተውኩኝ። ሰላም የፈጠርኩትን ለምን እንደገና ሌላ ውስጥ ልግባ ብዬ ተውኩኝ። ክብራችሁን ብዬ ነው ያላደረኩት። አሁንም ቢሆን የትኛውም ነገር ማንም ተነስቶ ምንም ስለኔ ቢያወራ እኔ ያ ማለት አይደለም። ስደውሉ የምታገኙኝ ቤቴ ነው። ስወጣም ወጣለሁ፣ ስገባም ገባለሁ። ከምሳደበው ስድብ እንኳን ክብራችሁን እንዳይነካ አጠነቀቃለሁ። በሆል ሚዲያ ያውቀዋል የኔን ስድብ። አንድ ቀን ይሄ የወረደ የብልግና እናትን አባትን ምናምን እንኳን አስታክኬ መሳደብ አልፈልግም። አምልጦኝ ከተሳደብኩ እንኳን እንዴት እንደምደነግጥ ዋንስ ነው ዋይል አምልጦኝ ካፌ ከወጣ ለኔ ብላችሁ አገር ለቀንልሽ የት እንሂድ እስከ ማለት ድረስ የሚያደርሳችሁ ነገር አላደረኩኝም። እኔ አላደረኩም። ማንም እየተነሳ ምንም ያውራ፣ ማንም ነገም ተነስተው ፕላትፎርማቸውን እየከፈቱ ምንም ቢሉ እኔ ክብራችሁን አልነካውኝም። ባይዘዌ በዚህ አጋጣሚ ጋይሶች the only person with all this drama understand የሚያደርገኝ አባቴ ብቻ ነው። ያው በዋትስአፕ ይላክለታል ምናምን፣ አንዳንድ ቲክታክ ተጠቃሚ አይደለም፣ ስለዚህ ፕላትፎርም አያውቅም ምናምን። በሚላክለት ነገር እንኳን ሳስረዳው ያዳምጠኛል። ሳስረዳው ይሄ የሆነው በዚህ ነው፣ ይሄ የሆነው በዚህ ነው፣ እንደዚህ ነው ስል አባቴ ሁሌም ያዳምጠኛል፣ ሁሌም ይሰማኛል። ራስሽን ጠብቂ ነው ሁሌም ይለኝ። ራስሽን ጠብቂ፣ ሰዎች እንዳይተናኮሉሽ፣ ከሰዎች አትጣይ፣ ሆደ ሰፊ ሁኚ፣ ቻይ ሁኚ። ለተናገረ ሰው ሁሉ መልስ አይሰጥም። ይሄን ነው የሚለኝ። አላውቅም ምን ውስጥ እንዳለሽ ነው ያላውቅም፣ ግን ሆደ ሰፊ ሁኚ፣ ቻይ ሁኚ፣ እንደዚህ ነው የሚለኝ። ለተናገረሽ ሁላ መልስ አትስጪ፣ አይቶ ማለፍን ልመጂ፣ ሰምቶ መቻልን ልመጂ። ቢካዝ ይሄኛው እንትን ይሄ ነገር አያውቅም እሱ። ያው በዋትስአፕ ስለሚላክለት ስለሚያሳዩት ነው። ከዛ ውጪ ግን አም ሶሪ አክባሪያችሁ ነኝ፣ ወዳችኋለሁ። ወንድሞቼ በአጠቃላይ ከላይ እስከታች ወዳችኋለሁ። I'm not going to stop media at the end of the day። የሚወደኝ ህዝብ አለ። ዮዮዬ እንዴት ነሽ? ዮዮ አብራኝ የተማረች አብሮ አደጌ ጓደኛዬ ነች፣ አብራኝ የተማረች። ስለዚህ እወዳችኋለሁ። ዛሬም ነገም ከነገ ወዲያም ክብራችሁን የሚነካ ነገር አላደርግም። ገንዘብ አይደለም ሚሊዮን ወርቅ የሚፈስበት ቢሆን ለኔ ከናንተ ክብር የሚበልጥ ነገር የለም። እስከ ዛሬ በስተትም በማወቅም ባለማወቅም ክብራችሁን የሚነካ ነገር አድርጌ ከሆነ የአንዳንድ ንግግሮቼ ደብረዋቸዋል። አይኖ በተለይ ከዚህ በፊት በጨዋታ መልክ ጋይሶች ሰላም የደቡቧ ጌም ገብታ በሆነ ጉዳይ ባልሽ የለም ወይ ምናምን በሚለው ይሄ ድፈሩ ምናምን አለች ተብሎ የተፖስተው ጉርሻ ፖስቶት የነበረው ካስታወሳችሁ አንድ እሱ ነው። በጣም ወንድሞቼን ያሳዘናቸው። እናንተ ባያችሁትም ባሰባችሁትም መልኩ አይደለም ያልኩት የነበረው፣ ግን ለማስረዳት በውስጥ ሞክሬያለሁ ምናምን፣ ሰውም ጣልቃ ገብቶ ለማስረዳት ሞክሬያለሁ። ያው አሁንም እማከብራቸው የቤተሰብ ያህል የምወዳቸው እስከ ጥፋት የሚቀበለኝ ኢትዮጵያውያን ኤርትራውያን ይሄ ሁላ ህዝብ ባለበት ፊት ድጋሚ እላለሁኝ በጣም 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 ይቅርታ፣ ያንን ቃል ስለተጠቀምኩ፣ ያንን ቃል በመጠቀሜ በጣም ይቅርታ ወንድሞቼን ስላሳዘንኳችሁ። ያንን ያልኩበት ምክንያት ግን ያ አልነበረም። እናንተ በወሰዳችሁት መልክ አይደለም። ድፈሩኝ ብላለች ምናምን ተብሎ እንደዛ በየእንትኑ ሲዞር በየፌስቡኩ በየምናምኑ ሲዞር ስታዩ አዎ እንደ ወንድም ተሰምቷችሁ ሊሆን ይችላል። በጣም ይቅርታ። በጣም ይሄው እዚህ ሁሉ ህዝብ መሃል ደግሜዋለሁ። ሞጣ ፊትም ተናግሬያለሁ፣ አሁንም ደግሜዋለሁ። ኦፍ ኮርስ ያሳደጋችሁ ይለዛ አይደለም። ያንንም ማለቴም አልነበረ። ሰምሃው ሰው የወሰደበት መንገድ ሌላ ሊኖር ይችላል። እኔ የተረዳሁበት መልክ ሌላ ሊሆን ይችላል። እናንተ ጆሮ ሲደርስ ደግሞ ያለው አረዳዳችሁ ሌላ ሊሆን ይችላል። አሁንም በጣም ይቅርታ። ክብራችሁን ልነካ ፈልጌ አይደለም። መቼም ደግሞ ክብራችሁን መመነካ ሴት አይደለሁም። ሚሊዮኖች ሊቀሩ ይችላሉ። የእናንተን ክብር ግን አልነካም። የእናንተን ክብር መቼም አልነካም። ክብራችሁንም መንካት አልፈልግም።
ክብራችሁንም ላለመንካት ነው ብዙ ነገር የተውኩት። ከእናንተ ክብር የሚበልጥ ነገር ስለሌለ በፍጹም ክብራችሁን ላስነካ ላስደፍራችሁ ምናምን አልፈልግም። ለኔ ብላችሁ አገር ለቀን የት እንግባ እስክትሉ ድረስ ደግሞ የሚያደርሳችሁ ያረኩት ነገር የለም። ሌላም ነገር ካለ የተናገርኩት ያልኩት ነገር ካለ አሁንም ስቲል አምሶሶ ግን ዛሬም ወዳችኋለሁ፣ ነገም ወዳችኋለሁ፣ ሁሌም ወዳችኋለሁ። ካፌ የሚወጣ የእናንተን ክብር የሚያስነካ ቃል የለም። ሚዲያ እስከሆነ ድረስ ደግሞ I have to defend myself I have to እዚህ ጋር ማናችሁም እናንተ ገብታችሁ ዲፌንድ አታደርጉልኝም። ማንም ተነስቶ ክብሬን ሲነካ በክብሬ እንድደራደር አድርጋችሁ ስላላሳደጋችሁኝ እንደዛ ስላላደግኩኝ ይሄኛው ማንነት አለመደፈርን ከእናንተ ነው የተማርኩት። እጃችሁ እንጂ አፋችሁ ሲሮጥ አላውቅም እኔ። ስለዚህ መደፈርን ስለማልወድ ማንም መጥቶ ሊደፍረኝ ሊያዋርደኝ ሲል እጅ አልሰጥም። ይሄ ነው ማንም መጥቶ ሊደፍረኝ ዝቅ ሊያደርግ ሴትነቴን እናትነቴን ክብሬን ምናምን ሊነካ ሲል ማንም ቢሆን ዝም አልልም። ይሄኛው የሚደብራችሁ ከሆነ በዚህኛው አምሶሪ እንዲህ እንደሆነ አድርጋችሁ ያሳደጋችሁኝ እናንተ ናችሁ እንዳልደፈር። ይሄንን ስለሆነ እኔ የማውቀው አለመደፈርን የተማርኩት ከናንተ ስለሆነ እኔ ወጥቼ የምናገረው ነገር ግን ክብራችሁን የሚነካ ንግግር አይደለም። አንድም ቀን የግልሙትና ስድብ ካፌ ወጥቶ አያውቅም። አንድም ቀን እናታችሁ እንዲትሁን አባትክ እንደዚህ እንዲተደርገሽ ተገልብጠሽ ምናምን ብዬ አላውቅም። በገባይ ልክ ግን በጨዋ ደንብ ራሴን ዲፌንድ አደርጋለሁ። ይሄ ነው ያለው ነገር። ከዛ ውጪ ስለዛኛው ቪዲዮ ሁሌም ስለምትጠይቁኝ ስለዛኛው ቪዲዮ አምሶሪ ያልኩበት መንገድ ያልነበረ ያ አንደኛ አውጥቶ የፖስተው ጉርሻ የሚባለው ፔጅ ነው። በሰዓቱ ለማስረዳት ሞክሬ አንስቷል ጉርሻ። እናንተንም ክብራችሁን ከነካችሁ ያ ቪዲዮ አምሶሪ ከናንተ የሚበልጥ ነገር ስለሌለ። ከዛ ውጪ ግን ሚዲያ መተው አልችልም። ቁጭ ብላችሁ እንደምታዳምጡ ስለማቅ ነው የምነግራችሁ። ሚዲያ ኔቨር አለስ ካላገባው በስተቀር ሚዲያና እኔ የምንለያየው ትዳር ሲይዝ ብቻ ነው። which is የባሌን ክብር ላለማስነካት አግብቼ ሚዲያ ላይ ቁጭ ብዬ መንገደኛ ሁላ እየመጣ አይንሽ ሲያምር ከንፈርሽ ሲያምር ካለ ባሌን ክብሩን ማስነካት ነው። እስካገባ ግን ሚዲያ ላይ ያለው ምናልባት ካገባው በኋላ ለስራ ልጠቀምበት እችላለሁ። ለስራና ለስራ ህይወቴ ውስጥ ወንድ ካለ ሚዲያ ላይ እንዲህ እንዳሆኑ ላታዩት ትችላላችሁ። ከዛ ውጪ ግን አገር ለቀን የትንሂድ እስክትሉ ድረስ የሰራው ጥፋት የለም። በትንሹ ምነግራችሁ መገዳደል ጌምን ያልገባሁት የእናንተን ክብር ላለማስነካት ነው። ብዙ ሰባል እንኳን አልገባም ስላልኩ እንኳን ብዙ ሰባል መልስ ያልሰጠሁት አሁንም የእናንተን ክብር ማስነካት ስለመሰለኝ ነው። ለመልስ አንሽ አይደለም። ስለዚህ ሚዲያው የሚደብራችሁ ከሆነ አትዩ እንደ ቤተሰብ። ሚዲያን ግን መተው አልችልም። እንደምታዳምጡኝ ስለማቅ ነው የምናገር። ለአንድ ቀን ለሁለት ቀን በተፈጠረው ከናንተ ጋር በተፈጠረው ግርግር ከሚዲያ ዞር ስል የሚፈልገኝ ህዝብ አለ። አይ ሆፕ ሶ ዛሬ ቁጭ ብላችሁ የጠፋሽ ሲሉ ባያችሁ እያያችሁም ይሆናል ብዬ አስባለሁ። ሁለት ቀን ከናንተ ጋር ግርግሩ ስለገባው ከሚዲያ ስጠፋ ስቲል ሰርች ያደርጉኛል፣ ስቲል ይፈልጉኛል። ይሄ ነው ያለው ነገር። ዛሬም ግን ለእናቴ ልጆች ክብሬ ሙሉ፣ ዛሬም ወዳችኋለሁ። ይሄ ነው ያለው ነገር። ጉጂ እንዴት ነሽ? አልኩት እንዴት ነክ? ሁሉ ሰላም፣ ሁሉ ሰላም። የኔ አባት ሰላም ልበልሽ ከብዬ ገባሁት። አልኩት ፊት ነው ዛሬ አልከፈትክም እንዴ? ኧረ የለውም። እኔ ዓርብና ቅዳሜ በቃ ወሰንክ። በቃ ከዛ ውጭ አትመጣም? አይ እመጣለሁኝ፣ ግን ያው እረፍት ላድርግ እስኪ። እስኪ እንራፍ። እኛ ራሱ ብናርፍ ጥሩ ነው። የኔ ፍቅር ድሬ እንዴት ነሽ? ሰላም ብያለሁ ቲጂ። ሌሎቻችሁም የጉቺ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ደህና ናቸው ሁሉም። ፎሎ አድርጉ ቲጂን፣ ይህም ፎሎ አድርጉልኝ እሺ። ይሄ ሂውማን ሄር ከሷን የገዛሁት ጋይስ ስጠይቁኝ የነበረ ፎሎ አድርጓት ቲጂን። አይ ቲንክ 10 ሺህ ያስሞልታችኋታል። ደግሞ የእንትን እጣ አለን፣ ሞባይል እጣ 10 ሺህ ያስሞልታችኋታል። ሞባይል ቃል ገብቻለሁኝ። ሞባይሉንም እጣ እናወጣለን፣ ለአንድ ሰው ሞባይል እንሸልማለን። ቲጂን ፎሎ አድርጓት። ይሄን ሂውማን ሄር ከቲጂን ስጦታ ነው የተሰጠኝ። ባይዘዌ በርዝዴ ስጦታ ነው።
በእኔ ስም ስታዙ ዲስካውንት አላት። አሁን ጎንደር ላይ ልትከፍት ነው የራሷን